ባለፉት ዓመታት በደቡብ ሱዳን በተለያዩ መስኮች ተሰማርተው ውጤታማ መሆን የቻሉት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ በደቡብ ሱዳኗ መዲና ጁባ ያስገነቡት ሆቴል ተመርቋል። በስነ ስርዓቱም ላይ የደቡብ ሱዳን ከፍተኛ የመንግስት የሥራ ኃላፊዎች፣ የኢትዮጵያ የቀድሞ መሪዎች እንዲሁም የኢጋድን ጨምሮ ሌሎች ተቋማት ከፍተኛ አመራሮች ተገኝተውበታል። በመድረኩ ንግግር ያደረጉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ኢትዮጵያ ደቡብ ሱዳናውያን ባለፉባቸው መንገዶች ሁሉ አጋር ሆና መዝለቋን አስታውሰዋል። ታሪኮቻችን በጥልቅ የተጋመዱ ናቸው። ደቡብ ሱዳን ወደ ነጻነት በምታደርገው ረጅም ጉዞ ውስጥ ኢትዮጵያ ጽኑ አጋር ሆና ቆማለች። ከነጻነት ትግል ጊዜያት አንስቶ በ2011 እንደ ሀገር እስከተወለደችበት ጊዜ ድረስ ኢትዮጵያ ያልተቋረጠ ድጋፍ እየሰጠች ከደቡብ ሱዳን ጎን ነበረች። የሁለቱ ሀገራት ግንኙነት ቤተሰባዊ ትስስር ያለበት፣ በጋራ ባህሎች፣ ታሪክ፣ መከባበር፣ ፓን አፍሪካዊ ወንድማማችነት እንዲሁም በአፍሪካ ቀንድ ሰላምና ልማት ኢኮኖሚያዊ ትስስርን ማምጣት በሚያስችል ቁርጠኝነት ላይ የተመሰረተ ነው። ኢትዮጵያውያን ለደቡብ ሱዳን ሕዝብ መስዋዕትነት መክፈላቸውን የተናገሩት በደቡብ ሱዳን የጾታ ወጣቶችና ስፖርት ክላስተር ምክትል ፕሬዝዳንት ማማ ሬቤካ ኛንዴንግ ዲማቢውር ደቡብ ሱዳን ሀገራቸው ናትና መጥተው ኢንቨስት ያድርጉ ሲሉም ጥሪ አቅርበዋል። People of Ethiopia spill the blood here in South Sudan. ኢትዮጵያውያን እዚህ በደቡብ ሱዳን ምድር መስዋዕትነት ከፍለዋል። አንዳንድ ኢትዮጵያውያንም እዚህ የተመቱበት ጥይት በሰውነታቸው ተሸክመው አሁንም ድረስ አሉ። ይህ ታሪካዊ ትስስር ብቻ አይደለም። ኢትዮጵያውያን በደቡብ ሱዳን መዋለ ንዋያቸውን ለማፍሰስ ሲመጡ ትርፍ ለማግኘት አሊያም ለንግድ ብቻ አይደለም። ይህ ሀገራቸው ጭምር ነው። ቀጠናው በፈታኝ ሁኔታዎች ውስጥ ማለፉን የተናገሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የቀጠናውን ሀገራት በንግድና ኢንቨስትመንት ማስተሳሰር እንደሚገባም ተናግረዋል። የምንገኝበት ቀጠና ፈተናዎችን የሚያስተናግድ ነው። ብዙ ፈተናዎች እንዳሉም በሚዲያ እንሰማለን። በርካታ መጥፎ ዜናዎችንም እንሰማለን። ነገር ግን በሺህ የሚቆጠሩ የአንድ ሀገር ዜጎች ወደ ሌላኛው ሀገር በማቅናት እድሎችን አግኝተው የዛ ማህበረሰብ ወሳኝ ክፍል የሚሆኑበትም ጭምር ነው። ልክ እንደ ዶክተር አይሸሹምና ቤተሰባቸው እንደሆኑት ማለት ነው። የዚህን ሆቴል መከፈት ሳስብ ሆቴል ብቻ ሳይሆን የሰው ለሰው ትስስር እንዲሁም በንግድና ኢንቨስትመንት የቀጠናው መተሳሰርም ነው። በደቡብ ሱዳን እያፈሰሱ ያሉት መዋለ ነዋይ በሀገሪቱ ኢኮኖሚ ላይ ከፍተኛ አበርክቶ እንዳለ ያነሱት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ ኢትዮጵያ እየተከተለች ያለችው አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን መፍጠሩን ተናግረዋል። This renovation was not simply about improving a building. It was about investing in South Sudan economic future. ይህ ህንፃን ማደስ ብቻ አይደለም። በመጪው የደቡብ ሱዳን ኢኮኖሚ ላይ ኢንቨስት ማድረግ፣ የሥራ ዕድልን ማሳደግ፣ ማህበረሰብን የመደገፍና የሆቴልና የቱሪዝም መስክ እንዲያድግ መደገፍ ጭምር እንጂ። የሱዳን መንግስት ለኢንቨስትመንት ምቹ ሁኔታን በመፍጠሩ በዚህ ጉዞ አብሮን ስላለ አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስትር ለሆኑት አብይ አህመድና መንግስታቸው በቀጠናው ኢንቨስትመንት እንዲስፋፋ ለያዙት ቁርጠኛ አቋም ምስጋናዬን እንዳቀርብ ይፈቀድልኝ። ኢትዮጵያ የያዘችው መጪው ጊዜን ያገናዘበ በወዳጅነት ትብብርና የጋራ ብልጽግና ላይ የተመሰረተ አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን ፈጥሯል። በደቡብ ሱዳን በተለያዩ መስኮች ላበረከቱት አስተዋጽኦ የክብር ዜግነት የተሰጣቸው ባለሀብቱ ዶክተር አይሸሽም ተካ በሀገሪቱ በተለያዩ ኢንቨስትመንት ዘርፎች ላይ ተሰማርተው ይገኛሉ።